ዶክተር ለካ ተቀየረናል ለካ ትረሳዋለህ ዘነጋለሁ እኮ ብዙ ነገር የገባ ሰው አለ ሄሎ አልደርስ ብሎት ቀዳሚ እንደምን አመሸ ግቡ ካልከዋለ ያና ስምና እድሜ ቶሎ ዳግም ባላና ሀይት ሳምንት ነው እሺ ዳግም ምንድነው ያመጣህ ዳግም ቤቲ ግርማን አስከራሽ ቤቲኛ አዎ ግን አንተ በቃ አትሰማ ማለት ነው ብዙ ህግና ደንብ አለን ላለን ያው ክሊኒክ ውስጥ በህክምና የሚያገለግሉትን ለእንደዚህ አይነት ነገር ማሰብ አይቻልም እንላለን ባለሙያዎቹን ራሱ እስከማሳገድ አንደኛ የቤቲ ደግሞ ምንም እኮ ተስፋ ያለው ነገርም አይደለም በቃ አግብታ በትልቅ ዝግጅት እኮ አክብረ በጣም ደስ በሚል ዝግጅት ተደራ ድልባለ ከዛ በኋላ ደግሞ ወልዳ ከዛ ሁለተኛ ደግሞ አሁን ልትወልድ በዝግጅት ላይ ነው የምትገኘው ስለዚህ ቁርጥህን እሺ ደህናውን ለነገሩ ህጉን አላስተዋወቅም እኮ አንተ የትኛውን ህግና ደንብ ይሄኛው ያው ብዙ ማያጋጥም ስለሆነ አልፎ አልፎ ሲሆን ነው የምናነሳው ያው ይታወቃል በሚል ማለት ነው ሌሎቹ ደንቦች ግን ይታወቃሉ ስለዚህ ማስተዋወስ ሞራል የለም አሁን እንደማይብ እሺ 18 ያለፋቸው ይግቡ የሚለው ነው ወይስ ሌላ አለ እሺ በቃ ይሄው እሺ መጨረሻው ታካና ሄሎ እንዴት ዋልክ ማንንም በል በዛብህ ማን በዛብህ እድሜ 27 እስኪ ጉዳይህን አጠር አድርገህ እውነት የፍቅር ሰው ስም ነው በዛብህ ምንድነው የገጠመህ ነው ማለት በቃ ቀርባልቻለሁ ሴቶቹ ከተዋወቅን በኋላ ብር ነው የሚጠይቁኝ ማለት ይሄን ነገር አርግልን ምናምን ነው የሚሉት እና እውነተኛ ፍቅራቸው ማወቅ አልቻሉም ጥሬ ብር ነው ወይስ ይሄን ግዛ ነው ጥሬ ብር ነው የሚጠይቁት ይሄን ያህል ገንዘብ ስጣን ነው ወይስ ይሄን ግዛልን ነው ይሄን ግዛልን ይላሉ ብርም ስጠኝ ይላሉ አንተ ብር በዝቶብሃል እንዴ ብር አለ ሀብታም ነህ ሀብታም ነኝ አለ ብር ግን ትሰጣለህ ግን ትሰጣቸዋለህ አይ ማለት ብሰጥም የሆነ በመጠኑ ነው የምሰጠው እኮ ማለት ለምንድን ነው የምትሰጠው ማለት ለፍቅረኞች ነው የምትሰጠው ወይስ ዝም ብለህ ለተዋወቀው ሰው ሁሉ ነው ለተዋወቁ ሳይሆን በቃ ለፍቅረኛ ላልኳት ማለት ነው እሺ ለምሳሌ ፍቅር ጀመራችሁ እንበልና ከዛ በኋላ በስንተኛው ጊዜ ነው ገንዘብ የምትጠየቀው በሁለት ወር በሶስት ወር እሺ ምን ያህል ሰጥተሃል እስካሁን አይ አላስተውስም ግን እንደው ግምቱ እንደው እስካሁን ኪሳራህን መጠን ለማወቅ ነው አይ እሱን እኔ ያስብበታለሁ እሺ ስለዚህ አትናገርም እሱን አይቶ እሺ ዋናው ነገር እሱ አይደለም ግን ያው ገንዘብ መጠየቅ ፍቅረኛ ከሆነች በጣም አስፈልጓት ከሆነ ልጠይቅ ትችላለች ያን ያህል መጠየቅ የለበት የሚባል ነገር አይደለም ግን ምንድነው ለምንድነው ያንን የሚያደርጉት ነው በጣም ደግሞ ከተደጋገመ ያው አንተም የምታሳየው ነገር ይኖራል ዝም ብሎ ያው ገንዘብ አለኝ የሚል ነገር እንደዛ የምታሳይ ከሆነ እንደዛ አይነት ባህሪ ያለብህ የለብኝም እንዲያውም ያለኝ ነገር አልናገርም ያው ንጹህ ፍቅራቸው ማወቅ ስለምፈልግ ለኔ ያላቸውን ያው ግብዣ ላይ ምናምን አንዳንድ ነገር ለምጠይቁኝ ነገር ታውጣ ነው ደስ ሲላቸው ለማየት አርግልኝ እንዴ ሲፈልጉ ስንት ናቸው እስካሁን እንደዚህ በገንዘብ ምክንያት የጣላቸው ወደ 5 እና 5ቱንም የተለያያቸው ገንዘብ ስለሚጠይቁ ነው ያው ድራማቸው የሚሰሩት ነገር በቃ ለገንዘብ ዞሮ ለገንዘብ አጠያይቃቸው ለገንዘብ እንደሆነ አጣሉ የሆነ ስልክ ያጣፉና ለምሳሌ አንዱ በባለፈው የተዋወቀው ልጅ ማለት ነው ከ4 ወር በፊት እሺ ስልኳን እናጥፍታ ቆየችና መጨረሻ ላይ ስልክ የጠፍቶብኝ ብላ ስልክ ገዛውላት እንደዚህ ደግሞ የሆነ ውሃ ገባበት ምናምን ደግሞ ሌላ ገዛልኝ ስትለኝ ገዛ በቃ ምንም
ስለማይሆን ነገሩ ሌላ ነገር እንደሆነ ስለገባኝ የሆነ ትንሽ የስልክ የኔ ነበር እሷን ሰጥቷል ይሄ ብላረገው ሌላ አንቺና እኔ መገናኛ ምናምን ነገር ስለ ስማርት ስልክ ነው የፈለኳለች መጀመሪያ የገዛው ስማርት ስልክ ነበረ እሺ በቃ አሁን ለጊዜ ያለኝን ሰው ያለውን ከሰጠ የሚለውን እና ዞራል ከዛም በኋላ ብትደውልም አላነሳም እኔማ ነገሩን በዛ ሆነ ስንት ጊዜ ቆይታችሁ ነው ግን የገዛላት ወደ 7 ወር ማለት ምንም ነገር ግንኙነት አላረግንም ግን እንዴ እየተገናኘን ማለት ነው 7 ወር 7 ወር እንግዲህ ብዙ ነው ዋናው ነገር የገንዘቡ ምናምኑ ሳይሆን በቃ ጥሩ ላንተ የምትሆን ፍቅረኛ አላገኘህም ምትወዳት እንደዚህ ብታገኝ ኖሮ በጣም ምትግባቡ ቢሆን ኖሮ አንደኛ ገንዘብም ላጠይቀ ትችላለች ብጠይቅህም ደግሞ ያን ያህል እንደዚህ አያሳስብህም ነበር እንጂ ስንወድ እስክንጠየቅም አንጠብቅም ካለን ማለት ነው ያው ዝም ብለን ነው ምንዘረግፈው ምንም ጥያቄ የለው ስለዚህ አንደኛ አሁን የገንዘቡን ነገር ተወውና በጣም ላንተ የምትሆን ሴት እስክታገኝ ድረስ ተረጋጋ ትንሽ ጥሩ ፍቅር በቃ እንዲው ትገምታለህ በጣም ጥሩ የሆነች ስታገኝ ጓደኛት ያኔ በደንብ ይቀጥላል እንጂ ደሞ እንደዛ እንደ የገንዘብ አለኝ ነገርም ደሞ ምታሳየው ነገር ካለ አላሳይም ብለሃል ግን ምናልባት አንተም ሳታውቀው ትንሽ ማሳየት ነገር ካለ እሷንም ያዝ አድርግ ታወቀ ይሆናል እስኪ በደንብ አስብበት ምናልባት አንተ ምትተዋወቃቸው ምትስባቸው ለመሳብ ምትሞክረው እንደዚህ አለኝ በማለት እንዳይሆን እሱንም ጥንቃቄ አድርግ አይኔም እውነተኛው ነገር ማወቅ ስለፈልግ እኔ እንደዚህ አይነት ነገር አላደርግም በቃ ሰው በመሆኔ እንጂ አፍታም በመሆኔ እንትን መሆን አልፈልግም እሺ እንግዲህ ጥሩ ነው ዋናው ሀብታም መሆን ነው በጣም ስኬታማ ሰው ነህ እንዲህ በገንዘብ ማለት ነው ስለዚህ ሌላውንም ታገኛለህ ፍቅሩንም ታገኙዋለህ በሂደት አመሰግናለሁ ደህና ሁን ያው ሀብቱን በብልሃት እንዳገኘው ሁሉ የፍቅር አጋርንም በብልሃት ማግኘት አንደኛው ነው አይደል የሚጠበቅ ነገር እቺ ክሊኒኳ ላይ ለአንዳንድ ነገሮች የክሊኒኮች አንዳንድ ዕቃ መግዣ የሚል ይቀመጥ አንድ ሳጥን ብዬ ነበር እዚህ ጥሩ ባለ ሀብቶች ሲመጡ ብር ያስቀምጡ ድጋፍ የሚያደርጉበት ማለት ነው ግን አንስታችሁታል ይሄው ሳያየው ወጣ በጣም ያሳዝናል አንተ ባገኘው አጋጣሚ በቃ ለመቀበል ነው ታዲያ ለወጨቅ ሰላም ሄሎ እንዴት ነሽ ሰላም ነሽ አለ እንዴት ትበላለች ስምሽን ንገሪኝ ኖላዊት እባላለሁ ኖላዊት እድሜሽስ ኖላዊት 28 ሸክ በደንብ ንገሪኝ ነቃነቃ ይኸውልሽ እኔ አጋቼ አንድ ልጅ እናት ነኝ እሺ ኖላዊት መጀመሪያ ወይስ ከስልኩ እስቲ ትንሽ ራቂ እሺ አሁን እስቲ ቀጥይ አሁን እና አጋቼ አንድ ልጅ አለ እሺ እና ከ15 ዓመት ገና በፊት ማለት ነው ሰፈር ውስጥ የነበረ እንደዚህ በጎረቤትነት የሚጀመር ፍቅር አልነበረ በፊት እና እንደዛ ጀምረን ያቆመው ነበር ከ15 ዓመት በፊት አሁን ደግሞ ከዚህ አጋቼ ልጅ ምናምን ነገር በመሃላውን እየተጠበጠኝ ነው ማለት በበጥበጥ ስለሽ በቃ አውቀሽ ነው እኔና ሳትፈልጊ ነው በቃ የማይሆን ነገር ይመጣና በመሃል ለማጣላት ይሞክራል ልክ እንደዛ ማለት እና ደጋግሜ ነገርኩት ምንም ሊሰማኝ አልቻለም ቤተሰቦቼን ነገርኳቸው በቤተሰቦቹ እንዲነግሯቸው ማለት አንድ ሰፈር ስለሆነ ለእናቴ ሄጄ ነገርኳት እንደዚህ ያስቸገረኝ ነው አልኳት እናቱ ጋር ሄዳ ተናገረች ግን ልጁ ምንም ሊለወጥ አልቻለም ከዛ በተጨማሪ ሌላ ለማድረግ ያሰብሽው ነገር የለም ማለት ለቤተሰብ ከመንገር ውጭ እኮ ለባለቤቴም ነግሬዋለሁ ምን አለ እኮ እሱም በቃ እሱ የጠረጠረው ደግሞ ጀምረሽ ነበር ለምን ከኔ ጋር ጀመርሽ ከሱ ጋር ከአጨርሽም ወይ ያለ ኖላዊት ሲጀመር ከ15 ዓመት በፊት ማለት በ13 ዓመት ፍቅር ጀምረሽ ነበር ማለት ነው ይሄ ዝም ብሎ የጻን ልቃቃ ስንጫወት ምናምን ነገር አለ አይደል እሺ ታዲያ ይቃቃ ይዞ ይመጣን በቃቃ ቢሆንኛ ይሄኔ አንተ ደግሞ ስለሄደ እሱ ቁም ነገር አድርጎ አመጣው ሆነ እዚህ ጋር ሲጀመር በ13 ዓመትም በቃቃ የለም አይደል በ13 ዓመትም ይሁን ብቻ ለማንኛውም የሚያስገርም ነገር ሌላ ማለት አይ እሱ የት ቆይቶ ነው 15 ዓመት የት ነበር ውጭ ሀገር እዚህ አልነበረም ሌላ ሀገር ነበር
እና ትገናኙ ነበር በመሃል? አረ ምንም ነገር እንኳን ስልክ ምንም ነገር የለንም በቃ ምንም። እሺ እና አሁን ማግባትሽን መውለድሽን ያውቃል? ማግባቴንም መውለዴንም ያውቃል። ስለዚህ ይሄንን ያወቀ እንደዚህ አይነት ነገር ማድረግ ነውር ብቻ አይደለም ወንጀልም ነው። በሰዎች መሃል እንደዚህ ማድረግ ማለት ነው። አንቺን ስነግረው አልሰማም እኮ ነው። ይሄ የመንገር ነገርሽ ባለቤቴ በኩል ማለት ነው እኮ ይሄ እየመጣ ነው በእኔና በባለቤቴ በኩል ትልቅ ክፍተት እየመጣ እኮ። ግን ይሄን ክፍተት የምትዘጊው በምን መሰለሽ? ይሄ ሰው ወንጀል እየሰራ ነው፣ ጥቃትም እያደረሰብሽ ነው ባንቺ ላይ ማለት ነው፣ ባንቺና በትዳርሽ ላይ። ስለዚህ ጥሩ ነገር አድርገሻል። ለሱ ነግረሻል፣ ለራሱ በቤተሰብ በኩል አስነግረሻል፣ በባለቤት በኩል አስነግረሻል። ጥሩ ነው የሄድሽበት ነገር። ከዚህ በኋላ ግን ዛሬ ነገ ሳትይ ጉዳዩን ወደ ህግ ደግሞ መውሰድ አለብሽ። ይሄ ሰው ተነግሮት የማይሰማ ከሆነ ህግ ደግሞ ስርዓት ሊያስይዘው ይገባል። አንኩ ዝምቤቢን በሰላም ለመፍታት ነበር እንጂ ወደዚህ ምናምን ወደ ትልቅ ነገር ላይ መሄድ ይችላል። ግን እንዲሁ በሰላም ለመፍታት ነው እኮ። በሰላም ለመፍታት እኮ ታዲያ ብዙ ሞከርሽ። እሺ አሁን እኮ በጣም ያሳሰበኝ ነገር ደግሞ የእሱን ነገር እሺ በዚህ በህግ አስቆማል። የባለቤቴስ ነገር በስልኩ እየደወለ የኔን አስለቃቅልኝ እያለው እኮ። ታዲያ አንዱም እኮ በህግ የምታስጠይቂውም እኮ ለዚህም ነው። ይሄ ጥቃቱ እንግዲህ ምን ያህል ድረስ እንደሄደ አስቢው። ካንቺም አልፎ ባለቤትሽ ጋር እየደወለ እንደዚህ የሚያረክ ከሆነ ይሄ ጤነኝነቱን ያጠራጥራል። በጣም ትልቅ ወንጀለኛ ነው። ምትወስጂውንም ራሱ እርምጃ አይቶ ባለቤትሽም የሚረዳሽ ይመስለኛል። እንዴ ባለቤትሽም ዝም ማለትም የለበትም እስካሁን ድረስ ማለት ነው። አይደለም የሆነ የቤተሰብ ቁራኝ እዛ ቤተሰብ ስለሆነ እንዳይጣሉ ተፈርቶ ነው እኛ እስካሁን ዝም ያልነው ማለት ነው። በትዕግስት ማለት ይሄ አሁን የሚያስቸግር ሰው ከናንተ ቤተሰብ ጋር ምንድነው እንዴ ግንኙነታችሁ? ከማን ጋር? ከዚህ ሰውዬ ጋር አሁን ምንም በቃ በፊት ነው አልኩ። እሱ በፊት ነው እኮ። አይ አሁን ወደ ህግ መሄዷም እኮ በባሏም የሚያነሳው ጥያቄ ይፈታል። በዛ ላይ እምነትም እሷ ላይ እንዲያሳድርም ያደርግላታል። እስከዛ ድረስ ገፍታ መሄዷ ማለት ነው። ስለዚህ እንደውም ያው በቤተሰብ ብቻ መሆኑ ምናልባት ሌላ ነገር እንዲያስብ ሊያደርገው ይችላል። ብዙ እርምጃ አለመራመዷ ማለት ነው ለባለቤቷ። አረ ይሄን ሁሉ መጠበቅም የለባትም። አሁን እኮ ከምንም በላይ የሷ ትዳር ሊያሳስባት ይገባል። ልክ ሌላው ነገር እንደሚያስጨንቃት ቢጣሉስ እንደዚህ ቢሆኑስ የሚለው ነገር እንደሚያስጨንቃት ሁሉ ትዳሯም ሊያሳስባት ይገባል። ስለዚህ ጥቃት አድራሹን ቶሎ ለህግ ማቅረብ ያስፈልጋል። አሁን ዝም የምትለው ከሆነ ይሄ ሰውዬ አካሄዱ ሌላም ተጨማሪ አካላዊ ጥቃትም ማድረስ ወደ ኋላ አይልም። ያሳዝናል። ማን ጠጣለው መጀመሪያ ኮታ ያውስቻለሽ? ኮታኩ ዶክተሮቹ አማማት ይፈቀድላቸዋል። ሌላ ታካሚ ገብቷል። ሄሎ ጤና ይስጥልን። ሰላም ነው? እንዴት ነህ? አለን። ቢኒ ይባላለኝ ከናዝሬት። እሺ እድሜህስ ቢኒ? አቤት እድሜህስ? እድሜ 25። እሺ ወደ ጉዳዩ እንግባ። ኦኬ በአጋጣሚ የኔው ትንሽ ወጣ ያለ ታሪክ ነው። እሺ ስልካችሁ ቢያንስ 11 ሰዓት ነው ከጀመርኩትኝ። ስራ ቆሜ በአጋጣሚ ሾፌር ነኝ። እሺ በጣም ብለው እምቢ አለኝ። ደብረ ዘይት ሆኜ ነው እና እሺ ቅርታ። አሁን ያወጣ ያለውን ታሪክ አጠር አድርገህ ግን እኛንም እንዳታስወጣን ከዚህ ምን እንትን ትንሽ ስልኩ ጥራት የለውም። እሺ አጠር አድርገህ ንገረን። እሺ ታሪኩ በስልክ ነበር የምንተዋወቀው። ማዚ ትባላለች። እሺ 2000 ላይ የተዋወቅነው በስልክ። በአጋጣሚ እኔ ስልክ ጓደኛዬ ጋር ስደውል ዲጂት ተሳስቼ እሷ ጋር ደወልኩኝ። ከዛ በኋላ በቃ ይቅርታ ምናምን ብዬ ስዘጋ ከዛ በኋላ በድጋሚ ደውላ በይቅርታ እንትን የሚል አይደለም ምናምን ብላ ከዛ አወራን። ከዛ በኋላ ተዋወቅን። በጣም ብዙ ነገር እንትን አደረግን። እሺ ሄሎ ከዛስ እየሰማን ከዛ በቃ እና እስካሁን ድረስ ቆይተን ነበር በአካል ሳንገናኝ ማለት ነው። ስንት አመት ማለት ነው? 6 አመት ማለት ነው። 2000 ላይ በስልክ ብቻ 6 አመት ሙሉ? ነው በስልክ ብቻ። እና እሷ ነዋሪነቷ የሐረር ልጅ ናት። እሺ ሂርና የምትባል ከተማ ናት። በአጋጣሚ ኮምቦልቻ ዘመድ ስላላት ትምህርት እዛ ኮሌጅ እየተማረች ነበር። የዛሬ 3 አመት አካባቢ ሄዳ ማለት ነው። 3 አመት እዛ ቆይታለች።
እሺ ዘንድሮ እና ስትዋወቃት ቢኒ ብዬ ነው የተዋወቅኳት። እኔ በአጋጣሚ ሙስሊም ነኝ። በዛን ሰዓት ስትዋወቃት 2000 ላይ ቢኒ ብዬ ስለተዋወቅኳት በሷ በቃ በተዋወቅኩት ስም ብዬ መንጃ ፈቃዴ ብቻ ነው አብዲ የሚለው አብዲ ነኝ እኔ ስሜ። እሺ ከዛ በኋላ እና ቆየን። ያው በሰዓቱ የዛሬ አመት አካባቢ ሙስሊም መሆኔን ነገርኳት። በጣም አዘነች፣ በጣም ተበሳጨች ምናምን። እሺ እና ያው እንትናችን የሆነ ሰዓት ተገናኝተን እኔም ያው በስራ ትንሽ እንትን ስለሆነ ልንገናኝ አልቻልንም። እመጣለሁኝ እያልኩ ወደ ኮምቦልቻ እመጣለሁኝ እያልኩ ሳልሄድ ቀረሁኝ። እንገናኝ ቀረን እና መጨረሻ ላይ የዛሬ አመት አካባቢ ነገርኳት ሙስሊም መሆኔ ምናምን ነገር እስከመቼ ደብቄ እኖራለሁኝ በሚል ያው ነገርኳት። ትክክለኛ ስሜን ምናምን ነገርኳት። እሺ ከዛ ቆየን እና ያው እንገናኛለን በሚል በተስፋ ያው ተገናኘን። በአጋጣሚ ሄድኩኝ ባለፈው ወደዛ ወደ ሀረር ሄድኩኝ። እሺ ስታገኛት እንዴት አገኘኋት? ያው በጣም በቃ እና ያው በጣም ተመቻቸን። ያው አሁን ያኔ በስልክ ስናወራ የነበረው በቃ የሆነ አንድ ወጣ ያለ ታሪክ ለምን ወጣ ያለ ነገር አንሰራም እና ተገናኝተን ልክ ስንገናኝ በቃ ቀለበት አደርግልሻለሁ፣ ቀለበት እንደራረጋለን ምናምን ተባብለናል እና ሁለታችን በፍቅር በጣም ጦዘናል። እሷም በጣም እንትን ብላለች፣ እኔም እንደዚሁ። እሺ ከዛ በኋላ ያው በአጋጣሚ አላሰብኩበትም። አሁን ወደዛ ሲሄድ ከጓደኛዬ ጋር ነው የሄድኩት። የኔ መኪና በአጋጣሚ ጎማ ጨርሶ ቆሞ እና አንተ ቀለበት ልታስርላት ነው ሄድከው? ቀለበት ለማሰር ሄድክ ስታገኛት? ኖ አላሰብኩበትም። ማለት ይሄ ድንገተኛ ነገር ነው። አሁን የዛለች ከዛስ እሺ እሑድ ሳምንት የተከሰተው አሁን እሺ በአጋጣሚ እሱ ወደ ሀሮማያ ዩኒቨርሲቲ ያጠናጭ ነው እየሄደ ነው ጓደኛዬ። እሺ ከዛ ወዴት ነህ ስለው እንደዚህ በቃ እንደዛ ከሆነ እንደዚህ እንደለብስ የሆነ ካፌ በር እንደተቀመጥኩኝ ነው። ለምን እንደውም አብረን ደርሰን አንመጣም አብዲ ምናምን ሲለኝ እሺ ብዬው አብሬ ሄድኩኝ። ስደውልላት የት ነሽ ስላት ሴርና ነኝ አለችኝ። ከዛው በኋላ ልክ በቃ ሴርና ነኝ ስትለኝ በቃ እየመጣሁኝ ነው በአጋጣሚ እና እሺ ቢኒ ያለ ያሳጣው አሰቃየህ አንዴ ወደ ሄርና አንዴ ወደ እሺ አጠር አድርገው ሌላ አጠር አድርገው ቢኒ። አሁን ብዙ ታካሚ ደግሞ በር ላይ አለ። በአጋጣሚ ተገናኘን እላለሁ። እዛ ሄርና ላይ ተገናኘን። ደስ የሚል ነገር እዛው እሱ ደርሶ እስኪመጣ ሀረር ደርሶ እስኪመጣ እኔ እዛው ከሷ ጋር ሆንኩኝ። አብረን ዋልን እዛ እና በጣም እና በቃ እንደ ጠበቅኳት እሷም እንደ ጠበቀችኝ ሆኗል። ከዛ በኋላ ያው በቃ ተገናኝተን በይበልጥ ደግሞ ወደ ናዝሬት መጥቼ ተነጋግረን ቁጭ ብለን ተነጋግረን የሚሆነው ነገር እናደርጋለን ብላኝ ነበር። ከተለያየን በኋላ እሺ ብዬ ያው ማታ ላይ እሱም መጣ አራቁ መጣ ሌሊት ላይ ተለያየን። ከዛ በኋላ ያው ስደውልላት ምናምን ብዙም የሆነ እንደ በፊቱ አይደለችም። እሺ ምክንያቱም ደግሞ ግልጽ አድርጋ አልነገረችኝም። ትደውላለች እደውልላታለሁኝ አሁንም በቃ እንደ በፊቱ አይደለችም እና እኔ ደግሞ ካየኋት በኋላ የበለጠ ጨመረብኝ ፍቅሩ ማለት ነው። እሺ ስለዚህ አሁን ቢኒ ያቤት ምን ሆነ? አሁን ምንድነው የተጎዳው ነገር ምንድነው? አሁን ያ ህመምህ ምንድነው? ያው አሁን እሷ እያለች ያለችው ሃይማኖታችን ችግር የለውም አልኳት። ሃይማኖታችን ስለዚህ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። አሁን ደግሞ መወሰን እችላለሁኝ ምናምን ነገር አልኳት። እሷ ለኔ ብላ መወሰን እኔ ለኔ ብለህ ከቤተሰቦቼ ጋር መለያየት የለብን ምናምን እሱ የኔ ጉዳይ የኔ እንትን ነው ኃላፊነቱን እኔ እወስዳለሁ ምናምን አልኳት። ቁጭ ብለን ይሄን ስናወራ ነበረው። አሁን ደግሞ ያው በቃ ብዙም እንትን አይደለችም። እኔ በለጠ ደግሞ የሆነ ችግር ውስጥ ገባሁኝ። ስራዬን በስነ ስርዓት መስራት አቃተኝ ማለት። እሺ በጣም ስለዚህ ምንድነው የምትመጡኝ? አዎ በማውራት ብቻ ሰዓቱን ገደልኩት ታዲያ። አዎ እሺ አጠር አድርገን እንግዲህ ቢኒ አንደኛ እሷ እንግዲህ የምታምንበት ነገር ነው። አሁን አንተ እስከ መቀየርም ላንቺ ስለ ሃይማኖቴንም እስከ መቀየር ደርሳለሁ ብለሃል። እንግዲህ እሷ ይሄን ከተቀበለችውና ፍላጎት ካላት ጥሩ ነው። ደግሞ ተስማምታችሁም በየራሳችሁ ሃይማኖትም ደግሞ መኖር ከቻላችሁም ሰዎች ይኖራሉ። እንደዛም መሆን ይቻላል። ካልሆነ ደግሞ እንግዲህ ምንም ማድረግ አይቻልም። ግን እናንተ ጉዳይ ያለው እሷ እጅ ላይ ይመስለኛልና አንተም የማሳመን ነገር የሆነ አንተም በደንብ መጀመሪያ አስበህበታል እንደዚህ አይነት ውሳኔ ለመወሰን
እንደኔ ገና በደንብ አብራችሁ ጊዜ ማሳለፍ ያለባችሁ ይመስለኛል በስልክንም ረጅም ጊዜ ተዋወቃችሁት በአካል ረጅም ጊዜ ትንሽ መቆየት ያለባችሁ ይመስለኛል አንተም ዘለ እንደዚህ አይነት ውሳኔ ውስጥ ከመግባት በፊት የሆነ ጸጸት ውስጥ እንዳትገባ በኋላ ላይ ምክንያቱም ውሳኔውም ቀላል ውሳኔ አይደለም ሃይማኖት መቀየር ስለዚህ ትንሽ እንዲሁ እንደ ጓደኛ ዘለ ቀለበት ውስጥ እንደዚህ ከመግባታችሁ በፊት የተለያየ ቦታም ነው የምትኖሩት ስለዚህ አንድ ቦታ ላይ ቢያንስ ኖራችሁ የተቀራረባችሁ ትንሽ ለመተዋወቅና ጊዜ ለማሳለፍ ብትሞክሩ ጥሩ ነው ለመጠናናት ያህል ማለት ነው አዎ ከዛ በኋላ ያኔ ነው እንግዲህ በትክክል ከሷ ጋር የሚያስኖር ነገር አለን የለንም ተወስናለህ ያን አሁን የምትለው አይነት መስዋዕትነት ልከፍልላት ትችላለህ ወይ ብለህ መወሰንም ያለብህ ያኔ ነው እንጂ አሁን እንደዚህ በስሜት እሷም ያስደንግጧት ሊሆን ይችላል እንደዚህ አይነት ውሳኔ ስትወስን እሷም ልትደነግጥ ትችላለች እንዴ ምን ነካው ጭራሽ ሃይማኖቱን ልቀየር ይላል እንዴ ብላ ልትደነግጥም ትችላለች ስለዚህ አንተም ትንሽ ችኮላ ማሳይተሃል አሁን ይሄን የተባለውን ነገር እርሳውና ስሜታዊነቱን ትተህ እንዲሁ እንደ ጓደኛ በፊት እንደነበራችሁት ነገር ከስልክ ወጣችሁ በአካል ለመገናኘት ለማሳለፍ ሞከሩ ከዛ በኋላ ያኔ እንግዲህ መወሰን ትችላለህ በደም ስታውቃት እሺ እናመሰግናለን እሺ በጣም ነው ማመሰግናለሽ እሺ እኛም እናመሰግናለን ቻው ቢኒ ታዲያ 6 አመት ሙሉ ስንቱ በር ላይ እየተሰቃየ ያያየህ ለማንኛውም ዛሚ 90.7 ኤፍኤም ላይ ነው የምንገኘው እሺ ይቅርታ ሄሎ ካሶበ ጤና ይስጥልን ማንን በል ኤም እሺ ኤም እድሜሽስ እድሜ 18 የፍቅር ጉዳይ ነው ያመጣሽ ሞልቶሻል ግን በጣም ማለት ስንት ወር ነው በጣም ማለት ያለፈው ከ11 ወር ሊሆን ይችላል 8 ወር ሆነሻል 18 ከሞላሽ እሺ ተቀብለናል እንደምንም እሺ እንስማሽ ማለት በጣም ሞዳት ጓደኛዬ ውጭ አለች እሺ በጣም ለትምህርት ነው ሄደችው እና በጣም እንቀራረባለን እንደዋወላለን እሺ ጓደኛም ጋር ገናኙ ነበር እና እሱ ደግሞ ሌላ ጓደኛ ይዟል አየዋለሁ እና ምን ብዬ ልንገራት በጣም ጓደኛዬ ነች ትወዷለች ትጠብቃለች ግን ስለዚህ አሁን ያው ያንቺ ህመም አይደለም ይሄ ፍቅር አንቺ ታመምሽው ነገር የለም ያንቺ ህመም አይደለም ግን በማየት ለጓደኛዋ እየታመመሽ ነው ያለችው ስለጨነቀኝ ነው ማለት በጣም ጓደኛዬ ነች እንደገና ባል ነገራት አይ ልክ ነሽ አሁን ይሄ ቀጥታ ያው እንደዚህ አይነት ህክምና አንሰጥም እንግዲህ ታማሚው ሲመጣ ነው ግን አንቺም ቢሆን ያው በእነሱ ፍቅር ያው የውስጥ ህመም ውስጥ ገብተሻል በሚል እናስበውና ማድረግ ያለብሽ ነገር አንደኛ እውነት መውጣት አለበት መደበቅ የለበትም መሸፋፈን የለበትም ስለዚህ ለሷ ከመንገርሽ በፊት ግን እሱን ትግባቢዋለሽ አይደለም ሃይ ሰላም እንባባላለን ግን ከሷ ጋር አብረው ነው ትደውልለታለች እንደዚህ አብረው ናቸው ከሷ ጋር ከጓደኛሽ ጋር እሷ የምታስበው ያው አብረው እንዳሉ ነው በድብቅ ያዘ ነው የምትይው እሷ ትጠብቀዋለች ትመጣለች እና እሱ ግን ሌላ ፍቅር ጀምሯል እርግጠኛ ነሽ ግን እንደዛ ፍቅር መጀመሩ እርግጠኛ ከሆንሽ መጀመሪያ እሱን ንገሪው እሱን ቀርበሽ ጓደኛዬ እየጠበቀች እንደዚህ በእንደዚህ አይነት ሁኔታ ላይ ባለህበት ለምንድን ነው እንደዚህ የምታደርገው ብለሽ ንገሪው መጀመሪያ ማረጋገጥ አለብሽ እና ደግሞ ካልፈለክ ደግሞ እሷን ልትነግራት ይገባል እሷ እየጠበቀች ነው አለመፈለግ ጓደኛሽን አለመፈለግም መብቱ ነው እሱ ግን ነግሮ ሌላ ፍቅር ውስጥ እንዳለ ሊነግራትና ሊያቋርጥ ይገባል ስለዚህ ይሄንን ልትነግራት ይገባል ብለሽ በደንብ ንገሪው ከሱ እንድትሰማ ማለት ነው በቃ የማይፈልግ ከሆነ ካልነገራት ደግሞ እሱን ከነገርሽው በኋላ ፈቃደኛ የማይሆን ከሆነ ከዛ ደግሞ ለጓደኛሽ ትነግራ መርዶን ታርጃታለሽ ማለት ነው በሌሊት ደውለሽ እንግዲህ ግን ያው አንዳንዴ እኮ በመሃል ገብተህ ስለሰው ካወራ በኋላ ማያምኑ ሰዎችም ይኖራሉ በመሃል አንተን በቃ ጉዳዩን ያሰማህን ሰው
የመጥላትም ነገር ያጋጥማል እኔ በሰው መሀል ያየዋለሁና ምናልባት እሷ ውስጥ ጥያቄ መፍጠርም ጥሩ ይሆናል በደንብ እሱን እንድታየው እኮ እሱማ ዘሎ አይ እንዴ ከሌማ እንደዚህ እኮ ሌላ ፍቅረኛ ይዞ አይባልም ዘለሽ እስቲ ይነገራል ያው ቀስ ይያልሽ ያለሰለስሽ ነው አይ እኔ እሱ ልጅ ነገር ጥሩ አልመሰለኝም ባክሽ እስቲ በደንብ እንትን በይው እንደዚህ ይያልሽ አትሰማም ነግርሻታል እንዴ አይ ማለት ስለሱ ሲወራ ማለት ብዙም እንትን አይነት እኮ በቃ ይሄን ማለት ታምን ይገባላ በደንብ አድርገሽ ንገሪያት ግን መጀመሪያ እርግጠኛ ሁኚ እሱም ደግሞ ሊያምን ይገባል ማለት በትክክል ፍቅር መጀመር ነው እርግጠኛ ሁኚ ዝም ብሎ በተሳሳተ ወሬ እንዳታጣያቸው ማለት ነው አይ እርግጠኛ እኮ እሱን አናግሪውና እንዳልሽ ማለት እሺ ቻው በሰው ጉዳይ አው እንደዚህ አይነት አይሰጥ አሁን ማስጠንቀቂያው ቴክስት ተደረገ ወዲያ የተከታተሉ ምን አገባችሁ ሚል ቴክስት ነው በዚህ ጉዳይ ላይ እስቲ እንግዲህ ሄሎ ሰላም ነው እሺ ስምሽንና እድሜሽን ንገሪ አማ ባላላ አና እድሜ 25 እሺ ምንድነው ያመጣሽ ወደኛ ፍቅር ክሊኒክ ኦኬ ጓደኛ ነበር እሺ ማሰምስ ጊዜ ነው ቆየና አንድ 5 ወር ምናምን እሺ 5 ወር እሺ ከዛ በኋላ ሴክስ ምናምን ጠይቀኝ አልፈልግም ምናምን አልኩ ማንዲውን ቆይ ገና 5 ፈጠነ የዘንድሮ እንደሺ ወላ ማኒ ዘጋው ደግሞ በቃ ምን ሆነሽ ነው ምናምን ብሎ መደወል ጀመረ እሺ እሷላ ምናምን ነገር ስለኝ እሺ ብዬ እንደገና መቀጠል አሁን ደግሞ እንደገና አንዲ ሲለኝ በቃ መለያየት አለብን ምናምን ስለው አይ እኔ ፈልግሻለሁ ለቁም ነገር ምናምን ይለኛል ነው እኔ ምን ማድረግ አለብኝ ከዚህ በኋላ በቃ ከሱ ጋር መቀጠል አልፈልግም ማለት ሙሉ በሙሉ በቃ መተው ትፈልጊያለሽ በቃ ስለሽ በ5 ወር እንደዚህ ያለ ገና ስንት ጊዜ ያለ 6ኛው ወር ላይ ከትዳር በፊት ያለ ነገር አልፈልግም ግን ማለት ማቆም ነው የሚሻለው ወይስ እሱን አላማሽን መንገር ወይ ደግሞ ማሳመን በሚለው ተቋረጠ ማለት ለማንኛውም ግን ለህክምናውን እስቲ ስጪ እኔ አስቀድምከኝ በዚህ ጉዳይ እስቲ ያንቺን በዛው አቋም ለማወቅ ነው እሺ ሄሎ ሌላ ታካል ሄሎ እሺ አረ ሄሎ ይሰማናል እንዴ አትቆጭ እንጂ መቤቴ እሺ ማንበር ሄሎ የፍቅር ክሊኒክ አዎ ልክ ነው እሺ ለማጣራት መሰለኝ ነው አይደለም የሚለውን አጣርቶ ለሚሄድ ነው ሌላ ጊዜ አንድ ሙዚቃ ሰምተን እንመለሳለን ግን ከዛ በፊት ያለ ለሃና ምንድነው ማለት ያው እሱ ቀጥታ አላማው ይሄ ነው ብቻ ማለት አይቻልም ብዬ አስባለሁ ይሄ ነገር ስለፈለገ ሌላ አላማ የለውም ማለት ለኔ አስፈላጊ አይመስለኝም ልክ ነው ግን የሷን አላማ ነግራ በእምነቷ ማለት ነው ከሷ ጋር መሄድ የሚችል ከሆነ ማየት ነው እንጂ መፈለጉ ተፈጥሯዊ ነው ማለት ያው ፍቅርንም መግለጫም ሊሆን ይችላል አይደል አንዳንዴ ስለዚህ ያው ቀጥታ አቆማለሁ ከትዳር በፊት እንደዚህ መሆን የለበትም ብላ የምታፈቅረውን ሰው ከማጣት ይልቅ ሌሎች መፍትሄዎችን መፈለግ ነው የሚገባው በጣም ትክክል ነው መነጋገር ይቻላል እሱም ደግሞ ሊታደፍም አይገባም የሚያምናት ከሆነና ወደፊት የሚያስብ ከሆነ እሱም ቢቀበል ጥሩ ነው ሙዚቃ ሰምተን እንመለስና አንድ ሙዚቃ ከዛ በኋላ ክሊኒካችን ደግሞ ተመልሶ በሩን ይከፍታል ማለት ነው ምንገኘው በዛሚ 90.7 ኤፍኤም ላይ ነው ኢትዮፒካ ሊንክ ነው ፕሮግራሙ ድንገተኛው የፍቅር ክሊኒክ ነው በራችን ላይ በሙዚቃ እስከዛ ይታከሙ ሚል ለጥፈን ዘግተናል ለጊዜው ዝግ ነው ከ5 ደቂቃ በኋላ እንመለስና ህክምናው ይቀጥላል ተመልሰናል ተከፍቷል ክሊኒኩም ተከፍቷል ዶክተር ቤቲና ዶክተር ዮናስ አለን ያው ዶክተር ሚለው በትምህርት ጥቅስ ውስጥ በትልቅ ትምህርት ጥቅስ ውስጥ ገብቶ ማለት ነው ክሊኒኩም
ክሊኒክ የሚለውም እንደዛው የውሸት ምትል ከስር ተጨምራባት እንዳይከር ነው እኛ ላይ በቃ የፍቅር ክሊኒካችን 17 ሰዎች ናቸው ያወራናቸው 17 ናቸው ከ17ቱ 6 ወንዶች ናቸው 11 ደግሞ ሴቶች ናቸው ስለዚህ ወረርሽኙ ሴቶች ላይ ያመዘነ ነው አዎ ለማንኛውም ያው በህክምናችን ታካሚዎቻችን እንደረኩ ተስፋ ያደርጋል አይ ለርካታ ቋር ለሚመጡት እንደ ዳኑ ነው የሚባለው እንደ ዳኑ ሄሎ ሄሎ ፍቅር ክሊኒክ አው ልክ ነው ማንን በል ማን በአምላክ ሰላም ነው በአምላክ ሰላም ነው እድሜ ስንት ነው እድሜሽ 28 እሺ ወደ ጉዳዩ ምን አመጣሽ ፍቅር ይዘት በጣም ደስ ይላል እሺ ምንድነው የሚያረግሽ ታዲያ ህመሙ ምንድነው የዩኒቨርሲቲ ተማሪ ነኝ ትምህርቴን መማር አልቻልኩም እሺ ማለት ትምህርት ክላስ አትገቢም ክላስ አትገቢም ነው ምንድነው ምን አልከኝ አይሰማኝም እሺ አብራሪው እስቲ ቀጥይ ስሙ ሚኪ ነው እሺ ሚኪ ማለት አብሮሽ ነው የሚማረው አንድ ክላስ ናችሁ አዎ አንድ ክላስ ነው ምን አይነት ቅርበት አላችሁ ማለት የታመምሽበት ምክንያት ምንድነው ፍቅር አብረን ጀምረናል ኦኬ እሺ ጥሩ ነው ከሌላ ሴት ጋር አይቼው ነው ማየት ብቻ ነው ማለት ምን ሲያረግ አየሽው ግንኙነት ሲያረግ ታዲያ ወደኛ ነው መምጣት ያለብሽ ወይስ ወደ ፖሊስ ነው ይሄን ማስያዝ ነው እንጂ እና አሁን ምንድነው ግንኙነታችሁ ምን ደረሰ አይ እኔ እስካሁን አልናነጋገርኩትም እሺ ማለት ግንኙነት ሲያረግ እንዴት የት ውስጥ ነው ያየሽው እንዴ ምን በየመንገዱ ነው እንደሚያረጋው ምንድነው ማለት ግንኙነት ማረግ ምን ታምርኛው ይሆናል እስቲ በደንብ አብራሪልን አልገባንም እኮ በአምላክ ምናት ማለት የት ነው ያየሽው እንደዛ ሲያደርግ ጓደኛዬው ቀርጻው ነው በስልክ ወራክ ሌላ ወንጀል አሁን እኛንን ፖሊሱን ምን ልከው እና በኋላ ላይ ምን ሆነ ታዲያ ይሄ እንደተደረገ አውቋል አንደኛ በየተሰራው ነገርም ትክክል አይደለም መቅረጽ እሱንም እኛ አይደለም የቀረጽኩት ጓደኛዬ ናት እሺ ከዛ በኋላ እሱን ነገርሽው ይሄንን ምንም አላነጋገርኩትም ተውሹ አቆምሽ ግንኙነቱን ምንም ነገር አላነጋገርኩትም እሱ አላቆምኩም ምንም ነገር አላነጋገርኩት እኮ ግን ትገናኛላችሁ አሁን ከሱ ጋር እሱ ሊያናገረኝ ይፈልጋል እኔ ግን ማናገር አልፈልግም እኮ ምን ምክንያት ሰጠሽው ማናገር ያልፈለግሽበት ስላየሁት ነገር ነው እኮ ነግረሽዋል ማለት ነው እንደዚህ አይቻለው ብለሽ በጣም ስለተናደድኩ ማናገር አልፈለኩም ምን አይነት ነገር ነው ጭራሽ ትምርታቸውን ትተው ሲቀራረጹ ነው የሚሉት እኔ ዝም ብያለሁ ትንሽ አስደንጋጭ ነገር ነው የት እየተከደ ነው የሚል ጥያቄም ዶክተሮቹ ያነሳሉ በትክክል በአምላክ ወይ መልሳ ብትገባ እና ትንሽ ጉዳዩን ብትነግረን ጥሩ ነበር አንደኛ ያ ወንጀል ነው የሰውን መቅረጽ ማለት ነው እንደዚህ በተለይ ደግሞ እንደዚህ አይነት ሁኔታ ላይ ሆኖ ማለት ነው በኋላ ደግሞ ይሄ የቀረጹት ነገር ደግሞ የት እንደሚደርስም አይታወቅም በኋላ ላይ በወጣቶቹ ላይ የሚያደርሰውን ደግሞ አደጋም መገንዘብም ያስፈልጋል ስለዚህ በተቻለ መጠን ጉዳዩን አሳውቃ እነሱም ያለባቸውን ጉዳይ መጨራረስ ይሄ ተቀረጸ የተባለውንም ነገር ደግሞ ቶሎ ካለበት ነገር ማጥፋት በጣም ተገቢ ነው ተቀርጾ ከሆነ ማለት ነው እና ሁለተኛ ደግሞ እንዳይለመድ ትንሽ ቁንጥጫ ደግሞ የቀረጻችሁና ያው ነገ 10 ሰዓት ነው የምንገናኘው በዚሁ ክሊኒካችን ይዘጋል ነገ ደግሞ በኢንፎቴመንትና ኢዱቴመንት ፕሮግራማችን እንጠብቃችኋለን ኢንፎቴ እንቶፈንቶንም አትርሺ ስንት የሚለፋበት ነው
የዛሜ 90.7 ሌሎች ፕሮግራሞች ከሌሊቱ 6 ሰዓት ይቀጥላሉ። ዶክተር ዮናስ ዶክተር ቤቲ ቻው እንላለን።